በፊታችሁ ምንን አስቀምጫለሁ? በረከትንና እርግማንን አስቀምጫለሁ። ምስክር እንዲሆን አለ ሰማይና ምድርን ምን ላለሁ አስመሰክራለሁ። ልክ የፍርድ ስርዓት ላይ ለምስክርነት የምጠራው ማንና ማንን ነው? ሰማይና ምድርን። አንዳንድ ፕሮፌሲዎችን እናንተ ሪከርድ አታደርጓቸው። ሪከርድ የምታደርገው የምትመዘግበው ማነች? ምድር ነች። በረከትና እርግማንን አስቀምጫለሁ አለ። እናንተ ብትረሱት እንኳን አለ ምድር ምን አድርጓለች? ምድርና ሰማይ ሪከርድ አድርገውታል። እናንተ ልትረሱ ትችላላችሁ፣ እነሱስ? ያ ትንቢት ከተነገረ 3000-4000 ዓመት አልፏል። ሰማይ ግን ሪከርድ አድርጎታል። ዛሬ ለምድርም ለሰማይ የምናገረው አንድ ትንቢት አለ። አሜን። በዚህ ዓመት አሜን፣ ወደ የትኛው አቅጣጫ ብትሄዱ ሚሊዮነር እንድትሆኑ ጸልያለሁ። አሜን። የሆነ ወረቀቶች ከያዙት መዝገብ በላይ ሰማይና ምድር መዝገበው የያዙት ነገር ይበልጣል። ሰማያት ምን በሉ ስሙ፣ ምድርስ ምን በይ የምትሰሩበት ምድር አሁን እንዲያዳምጣችሁ አዛለሁ። ስለናንተ የተሟረተውን ሟርት፣ የተደገመውን ድግምት፣ የተጠነቆለውን ጥንቆላን ይሰማ። አሁን ምን ተነቢውን ትንቢት መስማት ጀምራለች። ምድር ሚሊዮነር ሁኚ ሚሊዮነር ነሽ የሚለውን ትንቢት መስማት ጀምራለች። አሜን። መስማት ጀምራለች። መስማት ጀምራለች። መስማት ጀምራለች። አሜን። ልጆቻችሁ በየትኛው ምድር ላይ ይሳካላችኋል? አሜን። አረብ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ላቲን ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ህንደኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ስፓኒሽ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። እንግሊዘኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ትግረኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። አማርኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ኦሮምኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ወላይተኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ይሳካላችኋል። ይሳካላችኋል። አሜን። 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 ዘዳግም 30 ቁጥር 19 በፊታችሁ ሕይወትና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። ሰማይና ምድርን በማን ላይ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ቢበዛ 30 ደቂቃ ነው የማስተምረው። በዚህ 30 ደቂቃ ውስጥ ግን ከዚህ በኋላ ያሉ ዘመናቶቻችሁ በሙሉ ላይ ላይፋችሁን ሊቀየር የሚችል ነገር ነው የማስተምረው። የዘዳግም መጽሐፍን አይታችሁት ከሆነ ይሄንን መጽሐፍ የሚጽፈው ሰው ሲናገር እንደዚህ አለ። በፊታችሁ ምንን አስቀምጫለሁ? በረከትንና እርግማንን አስቀምጫለሁ። በረከትና እርግማንን አስቀምጫለሁ ካለ በኋላ ቀጣይም እንዳልታውቃላችሁ ምስክር እንዲሆን አለ ሰማይና ምድርን ምን ላለሁ አስመሰክራለሁ። ክብር ለኢየሱስ ይሁን። ልክ የፍርድ ስርዓት ላይ ለምስክርነት የምጠራው ማንና ማንን ነው? ሰማይና ምድርን። የእንግሊዘኛው ባይብል ምን ይላል? በፊታችሁ ይሄን ተናግሬ ያለው አለና እናንተ ከረሳችሁት አለ ሰማይና ምድር ሪከርድ አድርገውታል። ከኔ ጋር ናችሁ? ምድር ምን አድርጓለች? ሪከርድ አድርጓለች፣ ጽፏለች። ክብር ለኢየሱስ ይሁን። ምን ማለት ነው? ልንገራችሁ። ሰማይና ምድር ሪከርድ አድርገውታል ወይም ጽፎታል ማለት በጥንቆላው ዓለም አንድ የሚደረግ ነገር አለ። ምን የሚደረግ ነገር አለ መሰላችሁ? አንድ ሰው ወረቀት ሊሰጠን ይችላል፣ ባዶ ወረቀት። በጥንቆላው ዓለም አሁን ችግሩ ይሆንና ኤብዬ ብጽፍ አብዛኞቻችሁ ስማችሁ በእኔ የሚጀምረው። በጥንቆላው ዓለም ምን ይደረጋል መሰላችሁ? ሰማይና ምድር ምን ያደርጉታል አለ። እነሱም ምላቸዋለሁ፣ አስመሰክራቸዋለሁ ወይም ይዘግቡታል። በጥንቆላው ዓለም ምን ይደረጋል መሰላችሁ? ሰዎች እንዲሞቱ የሚፈልጉት አንድ ሰው አለ፣ ኤክስ የሚባል ሰው። ኤክስ የሚባልን ሰው ይጽፉታል ወይም የሱን ነገር የሚገልጽ ነገር ይዙና ያ ሰውዬ እንዲሞት ሲፈለግ ለምድር ነው የሚሰጣት። ምድር ይሄ ሰውዬ የትኛውም ኤሪያ ላይ ቢሆን በዚህ ዓመት ቅበሩ ተብሎ ይሰጣታል። ምድር ያንን ሰውዬ ተቀብሯለች። የሆነ ጠንቋይ ምድር ላይ ተናግሯል። ምድር ሰሟለች፣ ሪከርድ አድርጓለች። ከኔ ጋር ናችሁ? ይሄ ሰውዬ ግንቦት ወር ይሙት ተብሎ አንድ ሰው ይጽፋል። ጽፎ ለሰውዬው አይደለም የሚናገረው፣ ለምድር ነው የሚናገረው። ይሄ ሰውዬ ምድር ቢቀይር እንኳን ከኢትዮጵያ ተነስቶ አሜሪካ ቢገባ አሜሪካ ምድር ነች። ግንቦት ወር ላይ ይሞታል። ለማን የተናገሩት? ጠንቋዩ ግንቦት ወር ላይ ተናግሮ ረስቶት ሊሆን ይችላል። ምድር ግን ምን አድርጓለች? ሪከርድ አድርጓለች። ዛሬ በእናንተ ህይወት ላይ ተነብያለሁ። ወደ ሰሜን ብትሄዱ እንድትበለጽጉ ጸልያለሁ። አሜን። ምን እንደሚፈጠር ታውቃላችሁ? ምን እንደሚፈጠር ልንገራችሁ። ወደ ሰሜን ብትሄዱ ምን እንድትሉ
ፈልጋችሁት አይደለም ለቤተሰብ ጉብኝት ሰሜን እንኳን ብትሄዱ አሁን የተናገርኩትን ትንቢት ምድር ሪከርድ አድርጓለች። አሜን። ወደ ደቡብ ብትሄዱ እንድትበለጽጉ ጸልያለሁ። አሜን። ወደ ምስራቅ ብትሄዱ እንድትበለጽጉ አዛለሁ። አሜን። ወደ ምዕራብ ብትሄዱ ሚሊዮነር እንድትሆኑ አዛለሁ። አሜን። አሁን በደምብ ስሙ። ይሄ ፕሮግራም አሁን ነው የተደረገው። ፕሮግራሙን ጨርሰን ወጥተናል። የዛሬ ወር የዛሬ ዓመት ይሄንን ፕሮግራም ረስተናል። ምድር ግን ሪከርድ አድርጓለች። ምድር ሪከርድ አድርጓለች። ምን ብላ ነው ሪከርድ ያደረገችው? ወደ ደቡብ አቅጣጫ ከመጣ ይሄ ሰው ይበለጽጋል ብላ ሪከርድ አድርጓል። አሜን አሜን። ወደፊት ብትሄዱ ወደ ኋላም ብትሄዱ እንድትበለጽጉ ጸልያለሁ። ሄሎ አንዳንድ ፕሮፌሲዎችን እናንተ ሪከርድ አታረጓቸው። ሪከርድ የምታረገው ምድር ነች። ሄሎ ሪከርድ የምታረገው የምትመዘግበው ማነች? ምድር ነች። ምድር ሪከርድ ታረጋለች። ለዛ ነው የዘዳግም መጽሐፍ የጻፈው ሰው በረከትና እርግማን አስቀምጫለሁ አለ። እናንተ ብትረሱት እንኳን አለ ምድር ምን አድርጓለች? ምድርና ሰማይ ሪከርድ አድርገውታል። እናንተ ልትረሱ ትችላላችሁ፣ እነሱስ? በዚህ ዓመት የዓመት ትሞታላችሁ ብላ ምድር ሪከርድ ካረገችው የዓመት እንዲያልፋችሁ ጸልያለሁ። አሜን። የዓመት እንዲያልፋችሁ ጸልያለሁ። የሚቀጥለውም ዓመት እንዲያልፋችሁ ታዛለሁ። 2021ም እንዲያልፋችሁ አዛለሁ። 2025ም እንዲያልፋችሁ አዛለሁ። 2030ም እንዲያልፋችሁ አዛለሁ። አሜን። 2035ም እንዲያልፋችሁ አዛለሁ። አሜን። ቁጭ በሉ። ምድር ምን ታረጋለች? ሪከርድ ታረጋለች። ሪከርድ ወደ ሰሜን ብትሄዱ መሬት ይኖራችኋል። ወደ ደቡብ ብትሄዱ መሬት ይኖራችኋል። ወደ ምስራቅ ብትሄዱ መሬት ይኖራችኋል። ወደ ምዕራብ አሜን። ወደ የትኛውም ስፍራ ብትሄዱ ምድር ምን ብሏለች? ሪከርድ አድርጓለች። ሄሎ ምን አድርጓለች? ሪከርድ አድርጓለች። ምሳሌ ናው እናንተ ህይወት ላይ ፕሮፌሳይ ባረግ ሚሊዮነር ነው የምትሆነው ምናምን ብዬ ብናገር አንተ ፕሮፌሲውን ልትረሳው ትችላለህ። ድንገት ከሆነ ስፍራ አባረሁ የሆነ ከተማ ትገባለህ፣ ግን ሪከርድ ተደርጓል። መጽሐፍ ቅዱስ ምን እንደሚገርም ልንገራችሁ። የራእይ መጽሐፍ ስታን ምድርም ይላል ሙታኖቿን ሰጠች። ያ ማለት ማንን እንደቀበረች ሪከርድ አድርጋለች። አንድ የቀረሰው የለም። ሙታን አምጪ ስትባል ይኸውና ዝርዝር ብላ ሰጠች። ሪከርድ አድርጋለች። ሪከርድ በዚህ ዓመት ብዙ ሚሊዮነሮች ነው ያለው። ብዙ ሚሊዮነሮችን አይቻለሁ። ብዙ ሚሊዮነሮችን አይቻለሁ። ብዙ ሚሊዮነሮችን አይቻለሁ። ብዙ ሚሊዮነሮችን አይቻለሁ። 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 ለዛ ነው እኮ አንዳንድ ሰዎች ስለነሱ የሆነ ሰው ምድር ሪከርድ እንድታረገው ኢንፎርሜሽን ሰጥቷል። የሆነ ሰው ለዛን የትኛውም አቅጣጫ ቢሄዱ ደሃ ናቸው። በአራቱም በሰሜንም በደቡብም በምስራቅም በምዕራብም ቢሄዱ ምንም ነገር ቢሰሩ አይሳካላቸውም። ቢኮዝ እንዳይሳካላቸው ለምድር ተነግሮታል። ምድር ምን አድርጓለች? ሪከርድ አድርጓለች። ኦኬ ከተማ ቀይረን ቢዝነስ እንስራ ይላሉ፣ ቢዝነሱ አይሳካም። አገር ቀይረን ቢዝነስ እንስራ፣ ቢዝነሱ አይሳካም። ምንም ነገር አድርገን ቢዝነስ ለምን? ሪከርድ የተደረገ ነገር አለ። ሪከርድ ስለነሱ ምን ሪከርድ ማለት የተመዘገበ ማለት ነው። የተመዘገበ ነገር አለ። ዛሬ በአራቱም አቅጣጫ ብትነግዱ እንዲሳካላችሁ አዛለሁ። አሜን። እንዲሳካላችሁ አዛለሁ። አሜን። አሜን። አይረስብም። ምን እንደተፈጠረ ልንገራችሁ። ቁጭ በሉ። አሁን ብዙ ጊዜ መንፈሳዊ የሆኑ ሰዎች ትልቁ ችግራችን እንደሆነ ልንገራችሁ። ትልቁ ችግራችን መንፈሳዊ የሆኑ ሰዎች አንድ የማይገባን ትልቅ ችግር እንደሆነ ልንገራችሁ። ምድርና ሰማይ እናንተ ስታዩት ግዙፍ ነው ይመስላችሁ። ልክ ነኝ? 7 አህጉር አለ። ምድር በጣም ግዙፍ ነው። እግዚአብሔር ምድርን ሲያት እንዴት እንደሚያት ልንገራችሁ። ስልካችሁን ያዙ። ይሄ ስልክ ምንድን ነው? ዲቫይስ ነው አይደለ? ዲቫይስ ነው። መደወል ስትፈልጉ አንስታችሁ ትደውላላችሁ። እግዚአብሔር ምድርን የሚያያት ልክ እጁ ላይ እንዳለች ዲቫይስ ነው።
ለዛን መጽሐፍ ቅዱስ ውስጥ አይታችሁ ከሆነ አንድ ስፍራ ላይ ምድር ተከፍተሽ ዋጫቸው ተባለች። ተከፈተች ዋጠቻቸው። መጽሐፍ ቅዱስ ምን እንደሚገርም ታውቃላችሁ? ዋጫቸው የተባሉትን ብቻ ነው ተከፍታ ያወጣቸው። ሌላ ሰው የተዋጠ የለም። ከዛስ ምን እንደሚገርም ታውቃላችሁ? ሬሳቸው አይገኝ ተባለ። መልሳ ገጠመች። ዲቫይስ ልክ እንደ ዲቫይስ ይሄን ስልክ ይዛችሁ እንትና ጋር ደውልልኝ ብላችሁ እንደምታስደውሉት እግዚአብሔር ምድር እንደ ዲቫይስ ነው የሚያል። ተከፈች ሲላት ትከፈታለች፣ ዝጊው ሲላት ትዘጋለች። ሪከርድ እና የዘዳግም መጽሐፍ የጻፈው ሰውዬ እግዚአብሔር ይሄንን ብሎኛል፣ በረከትና ምንን እርግማንን በፊታችሁ አስቀምጫለሁ ብሎኛል። እናንተ እንኳን ከረሳችሁት አለ በወረቀት ተመዝግቧል አይደለም ያለው፣ ምድርና ሰማይ መዝግቦታል። እናንተ መታችሁ አይ እኔ ለማንም አልተነገረኝም እኔ ይሄንን መልእክት የነገረኝ ሰው የለም ብትሉ አይ ያው ብለው ምድርና ሰማይ ማስረጃ ይዘው ይቀርባሉ። በእናንተ ላይ ለማስፈረድ ማለት ያው ማስረጃ ብለው ለምን ሲባል ሪከርድ አድርገውታል። ሪከርድ አድርገውታል በእናንተ ህይወት ላይ። አሁን በእናንተ ህይወት ላይ መናገር ሲጀምር ከዚህ በፊት ሪከርድ የተደረጉ ሮንግ ነገሮችን በሙሉ እያጠፋን ነው አሁን የምንናገረው። ልጆቻችሁ በየትኛው ምድር ላይ ይሳካላችኋል። አሜን። አረብ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ላቲን ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ህንደኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ስፓኒሽ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። እንግሊዘኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ትግረኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። አማርኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ኦሮምኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ወላይተኛ ተናጋሪው ጋር ቤሩ ይሳካላችኋል። አሜን። ይሳካላችኋል። ይሳካላችኋል። አሜን። ቁጭ በሉ። ምድር ምን ትላለች? ሪከርድ ታደርጋለች። መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። ከዚህ በፊት ነግሬያችኋለሁ። ዮሴፍ አባቱ ምን አይነት ልብስ ሰጠው ይላል? ባለ ብዙ ከለር አይደል? ልብሱ ስንት ከለር ነው ያለው? ብዙ ከለሮች አሉ። ሰማያዊ ያለ፣ ቀይ ያለ፣ ቢጫ አለ፣ ነጭ አለ፣ ጥቁር አለ። ብዙ ከለር ድብልቅ የሆነ ከለር ነው የዮሴፍ ምን ያለው ልብስ ያለው። ዮሴፍ ከነዓን ላይ ሆኖ ነው ያንን ልብስ የለበሰው። ወንድሞቹ ምን አሉበት ይላል? ለምን? በልብሱ። አባትየው ግን ያንን ልብስ ያለበሰው አውቆ ነው። ለምን እንዳለበሰው ልንገራችሁ። አንድ እስራኤላዊ በሕግ የታዘዘው ነገር ምን ታውቃላችሁ? 2 ከለር ያለው ልብስ እንዳትለብሱ ተብሏል። ለምን ሲባል 2 ከለር ያለው ልብስ የሚለብሱት ግብፃውያን ናቸው። አባትየው በትንቢት ስለገባው ይሄ ሰውዬ ልጄ ሌላ ሀገር ሄዶ ስለሚነክስ የነሱን አለባበስ ላልብሰው ብሎ የግብፃውያንን አለባበስ ነው ያለበሰው። ምድር ሪከርድ አድርጓለች። ሰውየው ከሆነ ዓመት በኋላ ልብሱን አልለበሰም። ግብፅ ውስጥ ሲገባ ንጉስ ነው። ለምን ሲባል አባትየው ያደረገውንም የተናገረውንም ምድር ሪከርድ አድርጓለች። ምን ብሎ ነው የተናገረው? ልጄ አለ የትኛውም 2 ከለር ልብስ የሚለበስበት ኤሪያ ላይ ከገባ እንደ ህልም ይሆንለት ብሎ አባትየው ፕሮፌሰር ያድርጓል። ምድር ምን ብሏለች? መዝግቧለች። ብዙ ሚሊዮነሮችን አይቻለሁ። አሜን። አይረስብም። ዛሬ ወደዚህ ስፍራ የመጣሁት በስራም እየሰራችሁም ያላችሁ ስራ የምትጀምሩ ሰዎች ብዬ ነው ያለ የጠራሁት። ለምንድን ነው የጠራኋችሁ? በየትኛውም አቅጣጫ ብትሄዱ አሁን የምተነብየውን ትንቢት ምድር ሪከርድ እንድታረግላችሁ። አሜን። አይረስብም። ከዚህ በኋላ ምድሩ ምላሽ ይሰጣችኋል። አሜን። ሰማዩ ምላሽ ይሰጣችኋል። አሜን። ምድሩ ምላሽ ይሰጣችኋል። አሜን። ቁጭ በሉ። እስራኤል የምትባል ሀገር ታውቃላችሁ? እስራኤል በፍራፍሬ ኢምፖርት እና ኤክስፖርት ባለም 3ኛው ትሁን 4ኛ ነች። እስራኤል አገሩ ጋር ብትሄዱ፣ እስራኤል ሀገር ጋር ብትሄዱ በረሃ ነው፣ ምንም ነገር የለም። እኛ ሀገር ከዓመት እስከ ዓመት ይዘንባል አይደል? እነሱ ጋር ቢበዛ በዓመት 2-3 ነው የሚዘንበው። እንዴት ሆኖ ነው እነዚህ ሰዎች በፍራፍሬ ምርት ከዓለም አንደኛ የሆኑት ሲባል በምክንያት ነው ታውቃላችሁ? እግዚአብሔር አንድ ቀን መጣና በነብይ በኩል እንደዚህ አላቸው፣ ዝናብ በያስፈልጋችሁ ወቅት እሰጣችኋለሁ አለ። ያ ማለት ዝናብ በሚያስፈልጋችሁ ወቅት ዝናብ አልሰጣችሁም። ዝናብ ለዘራችሁ ሲያስፈልጋችሁ በዛችሁ ወቅት ብቻ አለ። የኛ የሚያስፈልገውም ታይም ላይ ነው ይመጣኛ። የነሱ ግን በሚያስፈልገው ምን
ምን እንደሚገርም ታውቃላችሁ? ያ ትንቢት ከተነገረ 3000-4000 ዓመት አልፏል። ሰማይ ግን ሪከርድ አድርጎታል። 3000 ዓመት ሙሉ ዝናብ ሲያስፈልግ ይመጣል። አምና መጥቷል፣ የሚቀጥለው ዓመት ይመጣል፣ ከዛም በኋላ ይመጣል። ለምን ሲባል ሰማይ ይሄን ሪከርድ አድርግ ተብሎ ተነግሮታል። አንድ ነብይ እየመጣ በየዓመቱ እስራኤል ላይ ትንቢት አይናገርም ዝናብ እንዲመጣ። ለምን ከተባለ ከ3000 ዓመት በፊት ሰማይ ሪከርድ አድርጎታል። ከ3000 ዓመት በፊት አልገባችሁም? አይ ቲንክ ከ3000 ዓመት በፊት ሰማይ ምን ብሎታል? ለእስራኤል ምድር ብቻ ምን ሲያስፈልግ ዝናብ ሲያስፈልጋቸው ዝናብ ተብሎ ተነግሮት ሪከርድ አድርጎታል። ዝናብ ባስፈለገ እስራኤል ውስጥ በጎርፍ ሰው ሞተ ሲባል ሰምታችሁ ታውቃላችሁ? የለም። ቢኮዝ አስፈላጊ ሰዓት ላይ ብቻ ነው የሚመጣው። ተነግሮታል፣ ሪከርድ አድርጎታል። አስተዋሽ አይፈልግም። በየዓመቱ የሆነ ሰው እየመጣ ተብለህ ነበር እኮ አይለውም። አንድ ጊዜ ሪከርድ አድርጎታል። ዛሬ ለምድርም ለሰማይ የምናገረው አንድ ትንቢት አለ። አሜን። በዚህ ዓመት አሜን ወደ የትኛው አቅጣጫ ብትሄዱ ሚሊዮነር እንድትሆኑ ጸልያለሁ። አሜን አሜን አሜን። ሚሊዮነር እንድትሆኑ አዛለሁ። አሜን። ሚሊዮነር እንድትሆኑ አዛለሁ። ሚሊዮነር እንድትሆኑ አዛለሁ። ሚሊዮነር እንድትሆኑ አዛለሁ። አሜን። በየትኛው አቅጣጫ ብትሄዱ ሚሊዮነር እንድትሆኑ አዛለሁ። አሜን። ሚሊዮነር እንድትሆኑ አዛለሁ። እንድትሆኑ አዛለሁ። እንድትሆኑ አዛለሁ። አሜን። ቁጭ በሉ። ቁጭ በሉ። የኢዮብ መጽሐፍን ክፈቱ። ኢዮብ ምዕራፍ 12 ቁጥር 7 እና 8። አሁን ግን እንስሳቶችን ጠይቅ። ምኖችን ጠይቅ? እንስሳቶችን። እሺ። ያስተምሩህማል። እሺ። የሰማይንም ወፎች ጠይቅ። የሰማይንም ወፎች ጠይቅ። ይነግሩሃል። እሺ። ወይም ለምድሩ ተናገር። ለማን ተናገር? ለምድሩ ተናገር። ለየቱ ተናገር? እሺ። እርሷም ታስተምርሃለች። በደንብ ስሙኝ። ለማን ተናገር አለ? ለምድር ተናግራችሁ ታውቃላችሁ? ከዚህ በፊት ምድር ስሚ ብላችሁ ነግራችሁ አታውቃላችሁ? እግዚአብሔር እኮ ነው መጥቶ ለኢዮብ ለምን ተናገር? ለምድሩ ተናገር። ከዛስ ምድር የምታስተምርህ ነገር አለ፣ የምትሰጥህ ነገር አለ። ምን ስትላት? ስትናገራት። ኢዮብ ምን እያላችሁ ነው? ኢዮብ ምን እየነገራችሁ? ለምድር መናገር ጀምሩ እያላችሁ ነው። ለምን? የምትኖርበት ምድር አለ። ያ ምድር 300 ካሬ፣ 500 ካሬ፣ 1000 ካሬ፣ 2 ሄክታር፣ 10 ሄክታር፣ 100 ሄክታር እንዲሰጣችሁ አዛለሁ። አሜን። አሃብት እንዲሰጣችሁ አዛለሁ። እንዲሰጣችሁ አዛለሁ። አሜን አሜን አሜን። ኢዮብ እኮ ለምድር በላት፣ ንገራት፣ ተናገራት። ምን በላት? ተናገራት። ምን በላት? ለማን? ምድር በላት፣ ተናገራት። በጥንቆላ ዓለም ሰዎች ምን እንደሚያደርጉ ታውቃላችሁ? ስጋ ቤት ይከፍታሉ። ስጋ ቤቱን 1 ኪሎ ቀርቦላችሁ በልታችሁት ልክ በልታችሁ ስትጨርሱ በር ላይ ትደርሳላችሁ አይደል? እዚህ ቤት ምግብ የተለየ ነው ራቤ ብላችሁ ትመለሳላችሁ። ልክ ነኝ? ከዛስ እዚህ ቤት ያለው ስጋ ቤት ኪሎ 1500 ነው ተብላችሁ ቆንጆ ጣፋጭ ነው እኮ። ይሄኛውን ትታችሁ እዚህ ኪሎ 5000 የተባለ ቤት ትገባላችሁ። ደሞዛችሁ እኮ ራሱ እኮ 5000 ነው። ግን እዚህ ምን እያሮጠ እንደሚያመጣችሁ አታውቁም። ልክ ነኝ? ለምን እየሮጣችሁ እንደምትመጡ ታውቃላችሁ? ሰዎች ይነግሯቸዋል። ምድሩ ላይ ቆፍረው ምን ቀብረውበታል ይላቸዋል። የሆነ ነገር ቀብረውበታል ይላቸዋል አይደል? እነዚህ ሰዎች ምን እያደረጉ ነው? ለምድር እየነገሯት ነው። ሰሚት በሙሉ ያለውን ይዘሽ እዚህ ነይ፣ አያት ያለውን ይዘሽ እዚህ ነይ፣ ሜክሲኮ ያሉ ሰዎችን በሙሉ እያሮሽ ለምድሯን የተናገሩት። የጀመራችሁ ሱቅ አለ፣ የጀመራችሁት ንግድ፣ የጀመራችሁት የትኛውም ነገር አለ። ህንዳዊ እየሮጠ እንዲመጣ አዛለሁ። አሜን። አረቡ እየሮጠ እንዲመጣ አዛለሁ። ኢትዮጵያውም ኤርትራዊም እየፈጠነ እንዲመጣ አዛለሁ። ነጩ እየሮጠ እንዲመጣ አዛለሁ። እየሮጠ እንዲመጣ አዛለሁ። እየሮጠ እንዲመጣ አዛለሁ። አሜን። ቁጭ በሉ። በደምብ ስሙ። እነዚህ ሰዎች ምድር ቆፍረው የሆነ ነገር ሲቀብሩ ምን እያደረጉ ነው? አንተን አይደለም እያወሩ ያሉት፣ ምድርን ነው እያወሩ ያሉት። ይሄን አድርጊ ብለው ለምድር ነው መስዋዕት ያቀረቡት። ለምን ሲባል ስለምትሰማ። የኢሳይያስ መጽሐፍ እስኪ ክፈቱ። ኢሳይያስ ምዕራፍ 1 ቁጥር 2 በደምብ ስሙ። እዚህ ጋር ቢዝነስ እየሰራችሁ ከሆነ ከሰርኩኝ ብላችሁ ሌላ ከተማ መሄድ አይደለም የሚጠበቅባችሁ።
ያን ምድር ነው መናገር ያለባችሁ። ያን ምድር በፍጹም ከስሬ ከዚህ ምድር አልወጣም። በፍጹም ኢሳይያስ ምዕራፍ 1 ቁጥር 2 እግዚአብሔር ተናግሯልና። እግዚአብሔር ተናግሯል። ማን ተናግሯል? ተናግሯልና። እሺ ሰማያት ሰሙ። ሰማያት ምን አሉ? ስሙ። እሺ ምድርም አድምጪ። በቃ እግዚአብሔር ተናግሯልና ሰማያት ስሙ። ከዛስ የሰው ልጆች ስሙ እኮ አይደለም። እኔ አሁን እየተናገርኩ ነው አለ እግዚአብሔር። አሁን እኔ ስናገር ሰዎችን ተዋቸዋል። ሰማይና ምድር ብቻ ስሙና አድምጡ። ሪከርድ አድርጉት። ሃሎ ሪከርድ አድርጉት። ሪከርድ አድርጉት። የሆነ ወረቀቶች ከያዙት መዝገብ በላይ ሰማይና ምድር መዝገበው የያዙት ነገር ይበልጣል። ሬጅስተር መዝገበው የያዙት ነገር ይበልጣል። ሰማያት ምን በሉ ስሙ፣ ምድርስ ምን በይ አድምጪ። የምትሰሩበት ምድር አሁን እንዲያዳምጣችሁ አዛለሁ። ገንዘብ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ምድር ምን በይ ስሚ። እግዚአብሔር እኮ ምድር ምን በይ። እስኪ የኤርሚያስ መጽሐፍ ምዕራፍ 22 ክፈቱ ቁጥር 29 ምድር ሆይ ምድር ሆይ ምድር ሆይ። ስንት ጊዜ ነው ያለው? ምድር ሆይ ምድር ሆይ። የእንግሊዘኛው ኦርዝ ይላል። ምድር ሆይ እሺ የእግዚአብሔርን ቃል ስሚ። በቃ ነብዩ በምሪት እኮ ምድር ሆይ አለ። ስለኔ ሌሎች ያወሩት እንዳሰሚ፣ ስለኔ እግዚአብሔር የተናገረውን ስሚ። ስለኔ የተተነበየልኝን ትንቢት ስሚ። ያሟረቱብኝን አይደለም የተተነበየልኝን ስሚ። ይቺ ምድር ስለ እናንተ የተሟረተው እንዳሰማ ጸልያለሁ። አሜን። ስለ እናንተ የተሟረተው እንዳሰማ ጸልያለሁ። ስለ እናንተ የተሟረተው እንዳሰማ አዛለሁ። አሜን። ኤርሚያስ እኮ ነው ምድር ሆይ አለ። ምድር ሆይ ምድር ሆይ የእግዚአብሔርን ቃል ምን በይ። እናንተን በተመለከተ ኢኮኖሚስቶች ያወሩትን ምድር እንዳሰማ ጸልያለሁ። አሜን። ጎረቤቶቻችሁ ያወሩትን ምድር እንዳሰማ ጸልያለሁ። አሜን። ሰፈሩ ያወራውን እንዳሰማ ጸልያለሁ። አሜን። የተነገራችሁትን ትንቢት እንድሰማ ጸልያለሁ። አሜን። የታወጀላችሁን አዋጅ እንድሰማ ጸልያለሁ። አሜን። ይሄንን ፕሮግራም ስለ እናንተ እንድሰማ አዛለሁ። አሜን አሜን። ምድር ሆይ ምድር ሆይ ምድር ሆይ ማንን ስሚ? ለምንድን ነው የሆነ ሰፈር ሄዳችሁ ስራ እየሰራችሁ እዛ ስፍራ ለምን ደሞ አበለጽጉት? ለምንድን ነው ከተባለ ያ ምድር ስለ እናንተ የተሟረተው ነው የሰማው። ስለ እናንተ የተሟረተው። ምክንያቱም ጧት ሱቁን ስትከፍቱ የሆነ ነገር ተጣለብኝ ትላላችሁ። የተጣለው ወደ ምድሩ እኮ ነው የተጣለው። ያ ምድር ምንድነው የሰማው? ስለ እናንተ የተሟረተው ሟርት፣ የተደገመውን ድግምት፣ የተጠነቆለውን ጥንቆላ ነው የሰማው። ከዚህ በኋላ እንደዛ አይሆንም። አሁን ምን ተነቢዮን ትንቢት መስማት ጀምራለች። ኦቨርፍሎ አሁን ምን ተነቢዮን ትንቢት ምድር ሚሊዮነር ሁኚ ሚሊዮነር ነሽ የሚለውን ትንቢት መስማት ጀምራለች። አሜን። መስማት ትጀምራለች። መስማት ትጀምራለች። መስማት ትጀምራለች። አሜን። ቁጭ በሉ። የዛሬ 2 ሳምንት ነው 3 ሳምንት እዚህ መጥቶ አንድ የመሰከረ ሰው አይታችኋል። ትንቢትን የነገርኩት ገስታውስ ገባ እኔ ጋር ቁጭ አለ። የመጣው ሌላ ጉዳይ ላይ ጸልይ ነው። የመሬት ጉዳይ ይቻለው የመሬት ጉዳይ አለ ስለው የለውም የመሬት ጉዳይ የለኝም አለ። የመሬት ጉዳይ የለው ግን መሬት ባንተ ስም አይቻለው መሬት አይቻለው አልኩት። አሁን ትንቢቱን ለሱ አይደለም የተናገርኩት ለመሬት ነው ለምድር ነው ትንቢቱን የተናገርኩት። ከዛ ወጣሁ አለ። ልክ በር ላይ ስደርስ ፕሮፌት ሚራክል መሬት አለ ካለኝ አለኝ ማለት ነው ብሎ ተነስቶ ሄደ። ቀበሌ ገባ። መሬት አለኝ መሬቴን ስጡኝ አላቸው። ካርታው ሲል ካርታ የለኝም በዚህ ስም ገብታችሁ መዝገብ ቤት ውስጥ ፈልጉ አላቸው። በጌታ ፊት ነው የምነግራችሁ። በዛ ስም ገብተው መዝገብ ቤት ሲፈልጉ በዛ ስም መሬት አለ። ያንን ትንቢት እሱ አልሰማም፣ መሬት ግን ሰምቷል። መሬት አሜን አሜን አሜን። ሰውየው ሲመሰክር የነበራችሁ ሰዎች የዛሬ 2 ሳምንት 3 ሳምንት ይሄ ሁሉ ሰው ነበር። ሰውየው ሲመሰክር ሰውየው እዛ ስፍራ ላይ መሬት የለውም። አንድ ጊዜ አስታውሳለሁ ሰገን እያለን አንድ ሰው መቀሌ ሄደህ ታውቃለህ ወይ አልኩት። መቀሌ ሄጄ አላውቅም አለኝ።
በምንም አይነት አጋጣሚ ለአንድ ቀን እንኳን ሂጄ አላቅም። ለምን እንደሆነ አላቅም። የኮንዶሚኒየም ሊስት ሲወጣ ያንተ ስም ይሄ የመሬት በሊዝ የሚሸጥ መሬቶች አለ አይደል? ያንተን ስም አይቼዋለሁ አልኩት። አረ ሂጄ አላቅም ቋንቋውንም አልችልም አለኝ። ሂድ ስም አለ አልኩት። ሰውየው ሲሄድ ስሙ አለ። ሂዶ አያቅም፣ ስሙ አለ፣ አድራሻው አለ፣ ኤቭሪቲንግ አለ። ትንቢቱ የተነገረው ለሱ አይደለም። ትንቢቱ የተነገረው ለዚህሽ ነው። ዛሬ ካመናችሁኝ አሜን። እዚህ ከተማ ውስጥ መሬት እንዲኖራችሁ አዛለሁ። አሜን አሜን እዚህ ከተማ ውስጥ ቤት እንዲኖራችሁ አዛለሁ። I have it, Daddy. አሜን 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 አሜን። ቤት እንዲኖራችሁ አዛለሁ። ቤት እንዲኖራችሁ አዛለሁ። ቤት እንዲኖራችሁ አዛለሁ። አሜን። ቁጭ በሉ። አንድ ጊዜ ቢሾፕ ይርኔ አንዲት ሴት ደወለችለት። የደወለችለት ምንድነው? ለሆነ ጉዳይ መርካቶ ሄዳ እቃ እኛ ካሊያስ የሚሉ ሰዎች አሉ አይደል? እኔ ካሊያስ ኩልሽ አላት። ብር ተደራደሩ። ትልቅ እቃ ነው። ሴትዮዋ ጭናለች አለ። ተሰወረባት። ብትፈልጉ የለም። ለቢሾፕ ደወለችለት። ቀጥ ብለሽ ቤትሽ ሂጂ አላት። ቀጥ ብላ ቤት ሄደች። ቤት ስገቢ ደውልኝ። ቤት ገብታ ደውልሽ። ከአራቱም አቅጣጫ ተዟዙሮ ያንቺ ብር ድረስ እንዲመጣ ሰውየው አዛሉ አላት። በረም ስሙን። ሰውየው እንደዚህ ያለ ስፍራ ጠፍቶት በሯ ድረስ መጣ። ምንድነው? ቢሾፕ ለማን ነው ትንቢት የተናገረው ከተባለ የተሰረቀችው መርካቶ ነው። ከመርካቶ ረጅም ርቀት ላይ ያለ መንደር ላይ ይዞላት መጣ። የእናንተን ገንዘብ የወሰዱ ሰዎች ፕሮፌሰር ከዛም አሜን አሜን። ምድር ወደ እናንተ እንድታመጣችሁ አዛል። አሜን። ምድር ወደ እናንተ ታመጣችኋለች። ወደ እናንተ ታመጣችኋለች። አሜን አሜን። ቁጭ በሉ። ትናንትና አንድ ሰው ሲመሰክር ነበር። እዚህ ፕሮፌት ፕሮግራም ላይ ተገኘው። ፕሮግራም ላይ የመጣሁት በኮሪደር ልማት መሬት ይፈርስ ነበር ነው ያለው። ከቡራዩ የመጣው ልጅ አለ። ከቡራዩ የመጣው ልጅ አንተ በህልሜ መጣህና መሬቱ አይፈርስም እኔ እዋጋልሃለሁ አልከኝ በህልም አለኝ። ከዛስ ቤቱን ገነባሁት። ሰዎች መጡና በቃ የሌሎቹ ፈርሷል አንተ ዝም ብለህ ገንባሉት። ገነባው። መገንባቱ አይደለም የሚገርመው። ከዛ ብር የወሰደብኝ ሰው አለ እና ድጋሚ በህልሜ ያየሁ። ከዛ በሬን ከፍቼ ስወጣለ ሰውየው በሬ ድረስ መጥቷል። ስፈልግ ብሎ ብሬ መለሰልኝ አለ። የእናንተን ነገር የነጠቁ ሰዎች ተሸሽገው ሊሆን ይችላል። ምድር ታጋልጣቸዋለች። አሜን ዙቡስ አሜን 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 አሜን። ፕሮፌሰር አይደል? ሄሎ አሜን። አንድ ጊዜ አንድ ሰው ፓሪስ እየተዝናና ኤፍል ታወርን ከኋላው አድርጎ የሆኑ ዶላሮች አበሻ እኮ ነው የሆኑ ዶላሮችን ስፔንት አደረገና እንደዚህ ያለ ፎቶ ስር ይሄንን ፎቶ ማስተዋሻነቱ ለጂኦግራፊ መመሬ ነው አለ። የትም ማደርስም ትምህርትም አይገባህም ብሎ ፈረንሳይ ግን በጣቱ እንደዚህ ካርታ ላይ ለጠቆመኝ ለዛ መምህር ነው አለ ማስተዋሻነቱ። እናንተ ላይ የተነገሩን የትኛውንም አይነት ሟርት ይህች ምድር እንዳሰማዛለሁ አሜን። ቀጣይ የሚሆነው እንደዚህ ነው። ቀጣይ የሚሆነው ቁጥር አትችልም ላላችሁ ለሂሳብ መመሪ ማስተዋሻ ነው ብላችሁ ሚሊዮነር ስትሆኑ ያለ። አሜን 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 አሜን። ባለጠጋ ስትሆኑ ያለ፣ ቢሊዮነር ስትሆኑ ያለ። አሜን። ትምህርት ቤት ቁጥር አትችሉም ነው የተባላችሁት። ስትቆጥሩ ግን አያችኋለሁ። ስትቆጥሩ አያችሁ። አሜን። ምድር ምን ላይ ሰጣችኋለች? አንዳንድ ጊዜ ለጥንቆላ የተሰጡ ስፍራዎችን አይታችኋል። ለጥንቆላ የተሰጡ ሰዎችን ስፍራ የሆነ ስፍራ ይሄ ጠንቋይ እንትና ነው ተብሎ የሚጠራ ስፍራ ክርስቲያኖች ሲሄዱ በህልም ይረበሻሉ። በብዙ አይነት ነገር ይረበሻሉ። ለምን ይመስላችኋል? ለዛሽ ምድር አንድ ሰው መጣና አንቺ ምድር ለዚህ መንፈስ ሰጥቼሻለሁ ብሎ ሰጥቷት ነው ሄደው። ያንን ስፍራ የሆነ ሰው የካርታው ባለቤት ወይ የቤቱ ባለቤት ለማን ሰጥቻለሁ እንትና ለሚባል መንፈስ ምን ብያለሁ? መንፈሱ የትም ስፍራ ምሳሌ መንፈሱ 22 እንኳን የለም። አያት ከሆነ ያለው መንፈሱ አያት ከሆነ ያለው ስፒሪቱ ማለት ነው። ሙሉ ሰሚት ብትፈልጉት አታገኙትም። ቢኮዝ የሆነ ሰው ስፍራ ሰጥቶታል። ይሄ ስፍራ ያንተ ነው ብሎ ሰጥቶታል። ሄሎ
ምድር ሪከርድ ነው የምታረገው። የተነገረላትን በሙሉ ሰማለች። እዛ ነው እግዚአብሔር ኢዮብ ጋር መጣ። ለምድር ምን በላት? ንገራት። አንድ ስፍራ ስትደርሱ ይሄ ስፍራ ለመናፍስቶች የተሰጠ ስፍራ አይደለም፣ ይሄ ስፍራ የኔ ነው፣ ይሄኛው የኔ ነው፣ ያኛው ትናንትና ቡና ለኩል የሰራሁት ያለው ልጅ አለ መጥቷል። የት ጋር ነው? ና ያደረገውን ሰምታችኋል። አፈር ነው ይዘህ ሄድከው። መሬት የለውም፣ ገንዘብ የለውም፣ ምንም ነገር የለውም። ከዚህ ቤት መጣ አፈር ይዞ ሄደ። አፈር ይዞ ሄደና ሁለት የእርሻ ማሳዎች ላይ ወሰደና አንዱ ላይ ጣለው። ከዚህ በኋላ የኔ ሆኗል አለ። ምን ተጠቃላችሁ? ቀጣይ ቀን ሰዎች መጡና የኩል ስራበት ብለው መሬቱን ሰጡት። አሜን። ልክ ነኝ አይደል? አዎ አራይ የኩል ስራበት አሉት። ሰውየው ምንድነው ያደረገው? ተናገረበት። ይሄም የኔ ነው። አፈሩን ሲጨመር የነሱን እንዳሰማ ያልኩ ነው ጨመርኩት። የነሱን እንዳሰማ የእግዚአብሔርን ሰማ ያልኩ ነው ጨመርኩት። እንደዛ ያልክ ጨመርክበት። የነሱም እንዳትል የነሱን እንዳሰማ የሌሎችን አሰማም። አሜን። የእናንተ እንድሰማዛል። አሜን። ትንቢታችሁን እንድሰማዛል። አሜን። አዋጃችሁን እንድሰማዛል። አሜን። 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 እንድሰማዛል። አሜን። አንዳንድ ጊዜ ሰዎች መኪና ይገዛሉ። ለምድር ግን ስለነዚህ ሰዎች ኢንፎርሜሽን ተነግሯቸው ምን ተብሎ መኪና ይኖራቸው ባዶ እግርን ዘመኑን በሙሉ ሂድ ምናምን ተብሎ ሟር ተነግሯታል። መኪናውን ሊነዱ የወጡበት የመጀመሪያ ቀን ላይ መኪናው ምድር ላይ ነው አይደል የሚነዱት። አደጋ ደረሰባቸው የሚል ዜና ትሰማላችሁ። ለምን? የተነገረ ሟርት አለ ለምድር የተነገራት። እነዚህ ሰዎች መኪና ይዘው ከመጡ እንዳትቀበያቸው ተብላለች። እነዚህ ሰዎች የሆነ ንብረት ይዘው ከመጡም እንዳታያቸው፣ የነሱ እንዳሰሚ ይበሉ። ድምጻቸው ይስም። ምድር በሉስ። ምድር የሌሎችን እንዳሰሚ። አሁን ፕሮፌት በኔ ህይወት ላይ የሚያውጀውን ስሚ። በኔ ጉዳይ ላይ የሚናገረውን ስሚ። ቴንክ ዩ ተቀመጥ። እንዳትሰሚ በሉ። የሌሎች እንዳሰሚ። የዕንባቆም መጽሐፍን ክፈቱ። ዕንባቆም ምዕራፍ 2 ቁጥር 11 ድንጋይም ከግንብ ውስጥ ይጮሃል፣ እሺ እንጨትም ከውቅር ውስጥ ይመልስለታል። ምን ማለት እንደሆነ ልንገራችሁ። እንግሊዘኛው ባይብል ምን እንደሚል ልንገራችሁ። ድንጋይ ከምን ውስጥ ይጮሃል? ከግንብ ውስጥ። እንጨትስ? ከውቅር። እንግሊዘኛው ባይብል ምን እንደምታውቃላችሁ? ድንጋይ ይላል ከግድግዳው፣ ይሄ ቤቱ ግድግዳ አለ አይደል? ከሱ ውስጥ ምን ይላል? ይጮሃል። እንጨትሳ ከቢም ውስጥ ምንድን ነው የሚባለው? ቢም በአማርኛ ምሰሶ ነው የሚባለው። ምንድን ነው የሚባለው? ቢም። እንጨቱ ደግሞ አለ ውስጥ ያለው እንጨት እኮ ነው። እሱ ምን ይላል? ከምሰሶ ውስጥ ምን ያደርጋል? ይጮሃል። ምን ማለት እንደሆነ ልንገራችሁ። አንድ ጊዜ ፓስተር ክሪስ የቤቱ ሁለተኛ ደረጃ ላይ ሆኖ እየጸለየ በጣም ተነቃቅቶ እየጸለየ ነው። የዚህ ስፍራ ላይ ሆኖ የቤቱ ግድግዳ ተነቅሎ ያለበት ድረስ መጣ። የቤቱ ግድግዳ ሰር አለው። የናዝሬቱ ኢየሱስ አሁን አንተ እየጸለይክ የቤቱ የመጀመሪያ ፍሎር ላይ ያለ ሂድ አለው። ሰው አይደለም ያልኳችሁ፣ የቤቱ ግድግዳ ቢኮዝ ይሰማል፣ ይጮሃል። እና በደንብ ስሙን። ግድግዳው ብዙ ሰው እዛ ቤቱ ሲገባ አልጮህም። የናዝሬቱ ኢየሱስ ሲመጣ ሰር አለው። የናዝሬቱ ኢየሱስ የቤቱ የመጀመሪያ ፍሎር ላይ አሁን ቶሎ ውጣ አለው። የጮሁ ድንጋዩ ነው። ከኔ ጋር ናችሁ? እና ድንጋይ ከምን ውስጥ? ከውቅር ውስጥ ከግድግዳው ውስጥ ወይም ከግንብ ውስጥ ምን ይላል? ይጮሃል። ከዛስ የቤቱ ቢምሳ እንጨቱ ከውቅር ውስጥ ይጮሃል። ምን ማለት ነው ልንገራችሁ። ይሄ ቤት የኔ ነው ብላችሁ ተስማምታችሁ ልትገዙት መታችሁ። ይሄንን ቤት ተስማምታችሁ አልኩ። ለምንድን ነው ያልገዛችሁት ስትባሉ አንዳንድ ስፍራዎች ላይ ምላሽ የላችሁ። ለምን ይመስላችኋል? እንጨቱና ድንጋዩ ይሄ ሰውዬ እዚህ ውስጥ ያገባም ብለው ጮኸዋል። ሰምታችሁኛል? እንጨቱና ምኑ ድንጋዩ ይሄ ሰውዬ እዚህ ቤት አይኖርም ብለው ጮኸዋል። አንዳንድ መሬቶች ላይ የውርሱ ባለቤት እናንተ ሆናችሁ ትነጠቃላችሁ። የውርሱ ባለቤት እኮ እናንተ ናችሁ። ድንጋዩና ቢሙ ግን ይጮሃል። ድንጋዩና እንጨቱ ይጮሃል። ምን ብሎ ይጮሃል? ይሄ ሰው እዚህ አይገባም ብሎ ይጮሃል። ለዛ ነው ፕሮፌት ቤቱ እንዴት ከእጅ እንደወጣ አታውቁም።
አንዳንድ ሰዎች ይሆናል ኤቭሪ ገንዘብ አላቸው፣ ሁሉ ነገር አላቸው፣ የኮንዶሚኒየም ክፍያ ከፍለዋል፣ የቀራቸው ጥቂት ክፍያ ነው። ምን ቤታቸው እንዳሸጣቸው ያውቁ። የሰማችሁ ነው? ምን ቤታቸውን እንዳሸጣቸው። አንዳንድ ሰው ቤቱን ሽጦ ኪራይ ቤት የሚኖር ሰው አጋጥሟቸው ያውቃል? ቤት ስትሉት ቤቱን በከባድ ገንዘብ ነው የሸጠው። የሸጠበት ገንዘብ 2 ቤት ያስገዛዋል፣ ግን ኪራይ ቤት ነው የሚኖረው። ለምን ስትባል የገባበት ስፍራ በሙሉ ግድግዳውና እንጨቱ ይጮሃል። ቤቱ የተሰራበት ግድግዳና ምሰሶው ይጮሃል። ይሄ ሰውዬ እዚህ ቤት አይገባም እያሉ የቤት ባለቤት መሆን ያልቻላችሁ ገንዘብ ስለሌላችሁ ብቻ አይደለም፣ የገባችሁበት ቤት በሙሉ ስለናንተ ስለሚጮህ ነው። ያኛው ቤት እንደወዳችሁ ጸልያለሁ። ያኛው አሜን 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 አሜን። እዛ ሰፈርም ያለው እዛም ቀበሌ ያለው እዛኛውም ወረዳ ያለው እዛኛውም ክፍለ ከተማ ያለው እንዲወዳችሁ አዛለሁ፣ እንዲወዳችሁ አዛለሁ፣ እንዲወዷችሁ አዛለሁ፣ እንዲወዷችሁ አዛለሁ፣ እንዲወዷችሁ አዛለሁ። አንድ ነገር ልንገራችሁ። በሳይንሱ ዓለም ተውት፣ በሳይንሱ ሳይሆን ሳይንሱም ውስጥ እንደዛ የሚል ስላለ በእኛም ባህል አሳያችሁ። ይሄ ቤት ከተዘጋ 6 ወር ከቆየ ማለት ነው የቤቱ ባለቤት እንደሚል ታውቃላችሁ። ቢያንስ አንድ ሰው ይግባና ይኖርበት። ለምን ካላችሁ ቤቱ ይፈርሳል ይላችኋል። ልከኛ አይደል? በተለምዶ እንደዛ ይባላል አይደል? ሳይንሱም ይደግፈዋል። ባይዘው ይሄ ቤት ምን ሰው ከሌለው ቶሎ ይፈርሳል። ምን ይባልበት? ዘበኛው አናጺ አይደለም፣ ምንም የሚያስተካክለው እንጨት የለም። ብቻ እሱ ምን ይበልበት? ይቀመጥበት፣ ይኖርበት። ለምን እንደዛ እንደሚባል ታውቃለህ? በሳይንሱ ድምፅ አንድን ቤት የማቆየት አቅም አለው። ቤቱ ውስጥ የሚያወራበት ሰው ይፈለጋል። የሚያወራበት ሰውዬ ነው ቤቱን 20 ዓመትም 10 ዓመትም 15 ዓመትም የማቆየት አቅም ያለው። ቤቱና ግድግዳው የሚሰሙት ድምፅ ይፈልጋሉ። ድምፅ ከሌለ ይፈርሳሉ። በዛኛው ቤት ላይ እናገራለሁ። የእናንተ ድምፅ እንዲገባበት አዛለሁ። አሜን። በዛኛውም አሜን። ሄሎ። ለዛ ነው ውብ ተደርገው የተሰሩ ቤቶች ማለት ነው። በጣም ውብ ናቸው እኮ ለ1 ዓመት ሰው ከሌለባቸው በሚቀጥለው ታይም ስትሄዱ ቤቱ ፈርሷል። ልክኛ ለስክራች ያወጣል፣ የሆነ ነገር ያወጣል ምናምን። ለምን? ቤቱ እርሜ እንዲኖረው እንዲቆይ እንዲከርምና እንዲሰነብት ድምፅ ያስፈልገዋል። ውስጡ ነው የሚያወራው ድምፅ። እናንተ እዚህኛው ቤቱ ስትገቡ ቤቱ ይሄን ድምፅ አልፈልገውም ሌላ ድምፅ ይምጣልኝ ይላል። ዳስ ዋይ ብዙ ጊዜ ቤት ወደ እናንተ ህይወት የማይመጣው። ከዚህ በኋላ ግን ይመጣል። ያውና የትኛውም ስፍራ ሲሄድ መጀመሪያ የማደርገው ነገር ልንገራችሁ። ብዙ ጊዜ ጭንቃል እናገራታለሁ። ከኢትዮጵያም ወጥቼ የሆነ ስፍራ ሲሄድ ልክ ከፕሌን ስወርድ እዚህ አገር ባሪያ ለመሆን አልመጣሁም ነው የምለው። ምድር ትሰማለች። የትኛውም ስፍራ ላይ ባሪያ አትሆኑ። አሜን አሜን። የሆነ ከተማ ስትገቡ ለምሪቷን እዚህ የመጣሁት ባሪያ ለመሆን አይደለም። አሜን። እዚህ የመጣሁት ለምን አይደለም? ባሪያ ለመሆን አይደለም። ባሪያ ለመሆን አልመጣሁም። የመጣችሁበት ከተማ አለ አይደል? ተናገሩ። ባሪያ ለመሆን አልመለስም። ባሪያ ለመሆን አልመለስም። የምመለሰው ገዢ ለመሆን ነው። የምመለሰው መሬቶችን ለመቆጣጠር፣ ቤቶችን በእጄ ለማስገባት። አሜን። ሃሎ። ይሆናል ያንዳንድ ሰው ሜንታሊቲ ትልቁ ችግሩ ምድር እናንተ የምትናገሩትን ትመዘግባለች። ትልቁ ችግር ያ ነው። አንዳንድ ሰው የሆነ ገጠር ውስጥ ነው የሚኖረው። አዲስ አበባ ምን መስራት ነው የምትሄደው ስለው የቤት ሰራተኛ ለመሆን ይላቸዋል፣ ወይ ዘበኛ ለመሆን 20 ዓመት ሙሉ ዘበኛ ይሆናል። ለምን? የተናገረውን ምድር ሪከርድ አድርጋለች። አዲስ አበባ የመጣሁት ዘበኛ ለመሆን ነው ብሏል። ኖ ዘበኛ ለመሆን አልመጣችሁም። የቤት ሰራተኛ ለመሆን አልመጣችሁም። የመጣችሁት ገዢ ለመሆን ነው። አሜን። ፋይናንሻል ነገሮችን ለመቆጣጠር ነው የመጣችሁት። ገዢ ለመሆን፣ አሜን። ትልቅ ነጋዴ ለመሆን ነው። ለዛ እኮ ነው ብዙ ሰው የሆነ ምድር ላይ ሲገባ እዛሽ ምድር ላይ የሚናገረውን ነገር ምድር ሪከርድ አድርጓል። አብዛኛው ሰው አሁን አሜሪካ፣ ዩሮፕ፣ ካናዳ ያለ ሰው ስቲል ላው ድረስ 20 ዓመት ተቀምጦ ድሃ ነው። ለምን ድሃ እንደሚሆን ታውቃላችሁ? ልክ እዛ ከተማ ውስጥ ሲገባ ጽዳትም ቢሆን ሰርቼ በቃ የቤት ኪራይ ለመክፈል ነው ይላል። ምድር ሪከርድ አድርጋለች። እዛሽ ምድር ላይ መጀመሪያ ሪከርድ የተደረገው ቃል እስቲ የተናገረው ነው። 20 ዓመት በኋላ ስታገኝ ያንኑን ተመሳሳይ ስራ ነው የሚሰራው። ከ30 ዓመት በኋላ ስትመጡ ፓርኪንግ ስፍራ ላይ ታገኙታላችሁ። የተናገረው ነገር
እዛ ስፍራ ላይ ያወጀው አዋጅ ምድር ላይ በጣም እንደሚገርመኝ ልንገራችሁ። ከጥግ እስከ ጥግ አብዛኛው ስፍራ ብትሄዱ ዘበኛ ሶማሊያ አታገኙም። ሶማሊያዊ ዜግነት ያለው ዘበኛ አሜሪካ ውስጥ አታገኙም፣ ካናዳ አታገኙም፣ አውሮፓ ውስጥ አታገኙም። ዘበኛ ለመሆን ከሀገሩ የሚወጣ ሶማሌ የለም። ዘበኛ ለመሆን ከሀገሩ የሚወጣ ሶማሌ የለም። የትም ሀገር ጋር ብትሄዱ የጉልበት ስራ የሚሰራ ሶማሌ አታገኙም። ሶማሌዎች ካሉ እዚህ ትክክል ይላሉ። የትኛውም ስፍራ እኮ ነው የምላችሁ። እነዚህ ሰዎች የጉልበት ስራ ሲሰሩ አታገኟቸውም። የትኛውም ስፍራ አንድ ሶማሌ እዚህ ለሽክም ነው የመጣሁት ሲል አሰሙትም። ሰሙታላችሁ? አሰሙትም፣ በፍጹም አሰሙትም። ዘበኛ የቤት ሰራተኛ የሆነ ሶማሌ የትም ስፍራ ላይ አታገኙም። የትኛውም ስፍራ ላይ ትክክል። አንዳንዱ ጌታ ካናዳ እንደሚወስደው በእግዚአብሔር ዓለም ፕላን ተደርጎለታል። ነገር ግን ለምን እንደሚላሽ ታውቃል? ኢትዮጵያ ንጉስ ከመሆን ካናዳ ሄዶ ዛፍ መሆን ይሻላል ይላል። ካናዳ ይሄዳል፣ ሰውየው ዛፍ ነው የሚሆነው። ሪከርድ ታረጋለች ምድር ትመዘግባለች። እናንተ ረስታችሁታል፣ ግን ተመዝግቧል። አንዳንድ ሰው አንዳንድ ፋሚሊ አይታችሁታል። አንዳንድ ፋሚሊ አንድ ጊዜ መንፈሳዊ አባቴ የእሱ አያት የሞቱበትን ታይም ሲናገር እንደዚህ አለ። የእንትናን የልጅ ልጅ ካየው በቃ ከዛ በኋላ ባልኖርም ችግር የለውም ብላ ተናገረች አለ። ከዛስ ተናግራለች። ከተናገረች ብዙ ዓመታት ሆኗታል፣ ረሳዋለች። ከዛ የጠቀሳቸው ሰዎች ከነ ልጅ ልጃቸው መጡ፣ አየቻቸው፣ በነገታው ሞተች። ለምን ከተባለ ምድር ሪከርድ አድርገዋለች። አንዳንድ ሰው ይመጣል ገና እኮ 60 ዓመት አልሞላው፣ በቃ እኔ የልጅ ልጄን ካየው በቃ ጨርሻለሁ፣ ከዚህ በኋላ ምን ምድር ላይ ምን ይሰራልኛል? ምድር ሪከርድ አድርጋለች። የሚቀጥለው ዓመት እሱ ቤት ቁጭ ብለን ንፍሮ እንበላለን። ቢኮዝ ምድር ሪከርድ አድርጓለች። መናገር ያለባቸው አሁን ኦልሬዲ 60 ልገባ ነው፣ 50 አለፍ ያለው ልክ 60 ሲሞላኝ ዓለም መዞር ጀምራለሁ። እዛም ሄዳለሁ። አሜን። እዛም ሄዳለሁ፣ እዛኛውም ሄዳለሁ። እዛ ጋርም ገና የምሰራው የወንጌል ስራ አለ፣ ገና የምሰራው ቢዝነስ አለ፣ ገና የማደርገው ብዙ ፕሮግራም አለ። አሜን። አንዳንድ ሰው ሲያገባ ታውቃላችሁ አይደል? በቃ ችግር የለውም ያው ወንድ ይሁን እንጂ ከጉማሬ መለስ ካለ ችግር የለውም ትላለች። ጉማሬ መሰለ ሰው ምድር ይዞላት መጣል። ልከኛ አይደል? ጉማሬ የሆነ ሰው ቆንጆው ልጅ የጠየቃት የሰፈሩ ባለጸጋ ሰው እየጠየቃት የኛውን ታገባ ምን ሆነሽ ነው ስትላት ተናግሯለች። ምድር ሪከርድ አድርጓለች። አንድ ጊዜ አንድ ሰው እንደቀልድ እንዳለ ልንገራቸው። አንድ ሰው እንደቀልድ ፕሮፌት አለ ኢየሱስ ምን ይሰራል አሁን ልጅ ምናምን ምን ይሰራል ማለት ስለው ልጅ ምንም አይሰራም፣ ለዛውም ቁጭ ብለህ ማረስ ምን ማድረግ በሽታ ነው አለኝ። እሺ ምን ይሻላል? በቃ ምንም ያ ፕሮሰስ ያስፈልግ። ከዛስ ምን ተፈጠርካላችሁ? በሁለተኛው ዓመት ነው በሶስተኛው ዓመት የ4 ልጆች እናት ሴት አገባ። በቃ ምድር ሪከርድ አድርጓል። ሰውየው አያርስም፣ 4 ልጅ አለው። ምድር ሪከርድ አድርጓለች። ስትናገሩ ሪከርድ ሰማይና ምድር ሪከርድ ያደርጋሉ። የምትናገሩትን ወቁ፣ ለምድር የምትነግሯትን ወቁ። ቀጣይ ዓመት አብዛኞቻችሁ እዚህ ለምስክርነት ትቆማላችሁ። ያና መጽሐፍ ቅዱሳችሁ ውስጥ አስቴር የምትባል ሴት ታውቃላችሁ? አስቴር የምትባል ሴት መጽሐፍ ቅዱሳችሁን በትክክል ካነበባችሁት ማለት ነው። አስቴር ንጉሱን በስንት ዓመቱ እንዳገባችሁ ታውቃላችሁ? 86 ዓመቷ ነበር። የ86 ዓመት ሴት ነች። ከ18 እና ከ20 ዓመት ወጣት ሴት ጋር ሜካፕ ከተቀቡ ሴቶች ከነሱ በላይ ቆንጆ ነው ብላ መጣች። በ86 ዓመቷ ገና ተስፋለኝ ያገባሉ ብላ ነው የመጣችው። መጽሐፍ ቅዱስ ንጉሱ በትር ግማሽ እኩሌታ እስኪሰጥ በስንት ዓመቷ ሲባል በ86 ዓመት። መጽሐፍ ቅዱስ ውስጥ የምታነቧት አስቴር የ86 ዓመት ሴት ነች። አይ አሁን ሁሉን ነገር አይቻለሁ ውሰደኝ አይደለም ገና አገባለሁ። በ86 ዓመት አበሻ ሴት ብትሆንስ የሰፈሩ በሙሉ እናት ነው የምትሆነው። በ86 ዓመቷ እንኳን ልታገባ ለከኛለ ኤብሮ ማሚ ምድር ላይ የምትናገሩትን ወቁ፣ የምታውጁትን ሪከርድ ይደረጋል። የምትሄዱበት ምድር ገንዘብ እንዲሰጣችሁ አዛለሁ። አሜን። ኢትዮጵያ ውስጥ አንድ ማቀው አገልጋይ አለ። 2-3 የተገናኘ ነው። መኪና እየነዳ በቦሌ በኩል ካለፈ የሚወደውን ሱፍ ካየ ማለት ነው ቢሮ ድረስ ይዘው ሊመጡ ይላል። ሱፉን እኮ ነው
ገብቶ አይከፍልም እሱ። ይሄንን ሱፍ ቢሮ ድረስ ይዘው ሊመጡ ከዛ መኪና ያሽከረከረ ጫማ ካይ ይሄንን ጫማ ቢሮ ድረስ ይዘው ሊመጡ ይላል። ሰውየው ቢሮ ሳይደርስ ገዝተውለት ይዘው ይመጣሉ። ተናግሯል። ሪከርድ ተደርጓል። ያን ልብስ ኖ ዋን መጥቶ መግዛት አይችልም። የዛ ሰውየው ነው። ክሌም አድርጎታል። የኔ ነው ብሏል። ከኔ ጋር ናችሁ? የኔ ነው ብሏል። እና ከሱ በጣም ወደለት አንድ ነገር ምን እንደሆነ ልንገራችሁ። ማንም ሰው ይላል ጧት ሲነሳ ባዶ እጁን አይጨብጠኝም ይላል። ስጨብጠው እንኳን ብር ይዘ ነው እጃችሁ ላይ ያውጇል። ገና ለመጨበጥ ስታስቡ እንደዚህ ብላችሁ ወደ ኪሳችሁ የምትገቡት ሪከርድ ይደረጋል። አሁን ምድር ላይ ስለናንተ ሪከርድ የተደረገውን እያንዳንዱን ክፉ ዜና አሁን አስቀይራለሁ። እያንዳንዱን ክፉ ዜና አሜን አሁን አስቀይራለሁ። አንዳንድ ይመጣል። እዛ ከተማ ውስጥ ብቸኛ ፔንጤ እናንተ ናችሁ። ይመጣና እዚህ ከተማ አትገቡም፣ እዚህ ከተማ አትቆዩም፣ ትወጣላችሁ ይላል። እዚህ ምድር ላይ አትቆዩም ብሎ ያውጅባችኋል አይደል? ጥቂት ሰዓታትና ወራት በኋላ ትወጣላችሁ። ለምን? ምሪቷ ላይ ተናግሯል። እናንተ ምን ልትሉ ማድረግ ያለባችሁ አንተም ትወጣለህ፣ ያኛውም ይወጣል። ገና ወንድሞችን እጠራለሁ፣ እህቴም ትመጣለች፣ እናቴም ትመጣለች፣ ልጆቼም እዚህ ነው የሚኖሩት። አይ እንትናም ዘግቷል፣ ክርስቲያን አይደል? አዎ እንትናም ዘግቷል፣ አንተም ዘግተህ ትወጣለህ። ኖ እናንተን አዘጋለሁ፣ ገና ያኛውም ይዘጋል፣ ያኛውም ይዘጋል፣ ያኛውም ይዘጋል፣ ያኛውም ይዘጋል። አሜን። ያኛውም ይዘጋል። ይኸውና ብዙ ጊዜ ጭንቃል እነግራችኋለሁ። ጭንቃል በደንብ ስሙ። ከዛ በኋላ ወደ ጸሎት እንገባለን። ክርስቲያን የሆነ ሰው መጸለይ ሲጀምር ልክ the moment መንፈሳዊ ዓለም ላይ መጸለይ ስትጀምሩ እግዚአብሔር አባት አይደለም። መጸለይ ስትጀምሩ እግዚአብሔር ዳኛ ነው የሚሆነው። ልክ መጸለይ ለዛ ነው ሉቃስ 18 ላይ ለምርጦቹ አይፈርድላቸውም ይላል። ልክ መጸለይ ስትጀምሩ እግዚአብሔር ዳኛ ነው የሚሆነው። ምን እንደሚያደርግ ታውቃላችሁ? ከዛ ማስረጃ ነው የሚቀበለው። እግዚአብሔር እዚህ ቦታ መሬት ሰጠኝ ስትሉ ምድር ማስረጃ ታመጣለች፣ ሰማይ ማስረጃ ያመጣል። ምድር ላይ ኦኬ አይ እዚህ አካባቢ ምንም የለህም ቢኮዝ ስላንተ እንደዚህ ተብሏል አይሰጥህም። እግዚአብሔር ልክ the moment ፕሬ ማድረግ ስትጀምሩ ማስረጃ ነው ምን የሚለው ፊቱ የሚቀርብለት። ሰማይ ማስረጃ ያመጣል፣ ምድር ማስረጃ ታመጣለች። ደን በተጻፈው መሰረት በተመዘገበው መሰረት እግዚአብሔር መፍረድ ይጀምራል። ማድረግ ያለባችሁ ምንድነው? ልክ መጸለይ ስትጀምሩ ስትሮንግ የሆነ ማስረጃ ይዛችሁ ነው ምድር ላይ ተናገሩባት። ማስረጃ አምጪ ስትባይ የሆነ 500 ካሬ አለኝ ብሏል ትላለች። እዚህ ሀገራችን ውስጥ አንድ ትልቅ ከተማ አለች። ስሟን አሁን አልነግራችሁም። እና ያቺ ስፍራ የምትታወቀው ክርስቲያኖች ብቻ ያሉበት ስፍራ ነበረች። እና እዛ ስፍራ በብቸኝነት አንድ ሼክ ተገኘ። ይሄ የምነግራችሁ 50 ዓመት ታሪክ ነው። አንድ ሼክ ብቻ ነበር የነበረው እዛ ስፍራ ላይ። አያቸው ክርስቲያኖች ይወልዳሉ፣ ይበዛሉ። ክርስቲያኖች ብቻ ነው ፖሰስ ያደርጓት። እና በቃ ማደርገውን አደርጋለሁ ብሎ በየቀኑ ለሊት 10 ሰዓት 11 ሰዓት የተነሳ ተራራ ላይ ይወጣል። ይቺ ምድር የኛ ነች ይላል። ለሊት 10 ሰዓት እና 11 ሰዓት አሁን ብትሄዱ በጣት የሚቆጠር ክርስቲያን ያለው በ50 ዓመት ውስጥ። ለምን? ያቺ ምድር ተነግሮባታል። ይቺ ከተማ የእናንተና የዘራችሁ እንድትሆን ጸልያለሁ። አሜን። እና ለ20 ዓመታት ያለ ማቋረጥ እየተነሳ ይናገርባት ነበር። ለ20 ዓመታት ለ30 ዓመታት ጧት ይነሳል፣ 10 11 ሰዓት ተራራ ላይ ይወጣል። ይቺ ከተማ የኛ ነች ይላል። ጧት ተነሱ። ክርስቲያኖች ሲባል አንቀላፍቷል። በ30 እና በ40 ዓመት ባልሞላ ጊዜ ውስጥ ሙሉ ከተማ ውስጥ አሁን ክርስቲያን የሚባል ሰው ሲቆጠር 1 2 3 4 5 አይሞሉ የሆኑ በጣም በትንሽ ቁጥር 5 አይሞሉም ስላችሁ ትንሽ ቁጥር ክርስቲያን ያለው ሙሉ ክርስቲያን የነበረባት ሀገር ታውቃላችሁ። እኔ ክርስቲያን ብዬ ስናገር ፔንቴ ብቻ ማለት አይደለም። ኦርቶዶክስም አለ፣ ካቶሊክም አለ፣ ፕሮቴስታንት አለ፣ ሶስቱም ማለት ነው። ከጥቂት ጊዜ በኋላ ቡም የለም። ለምን? ጧት እዛች ምድር ላይ የሚናገር ሰው አለ። ጧት የተነሳ እዛች ምድር ላይ የሚያውጅ ሰው አለ። ጧት የተነሳ ይቺ ምድር የኛ ነች እያለ አነግል እንገራችሁ። ጧት የቤታችሁን መስኮት ክፈቱት። ይሄ ሰፈር የኔና የዘሮቼ ነው። አሜን። የኛው ሰፈር የኔና ልጆቼም እዚሁ ነው የሚኖሩት። እኔ እዚህ የኖርኩ ነው። ከጥቂት ጊዜ በኋላ እዛም እሄዳለሁ፣ ልጄ እዛ ሄዳል። አሜን። ሆነላችሁ።
ሆነላችሁ። አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።